ሰላም ውድና የተከበራችሁ የኤለን ዩቱብ ተከታታዮች እንግዲህ ዛሬ ደታ ሁለት ደስታዎቹን ሁለት ደስታ አግኝታለች ማለት ነው። ለዘመናት የጠበቀቻትን ዳጣዬን ሰላም እንግዲህ ሰላም ልጇን ዳጣ መሆኗን አውቃለች። ሰላም በጣም ተደስታለች። ያንን በሰማችበት ሰዓት ደግሞ መጧ መጥቶ አዲሷንም ልጅ ከወዷ ልትገላገል ወደ ሆስፒታል ሄዳለች። እንግዲህ ሰላምዬ ዛሬ ዳጣ ልጇ መሆኗን አውቃለች። ሁለተኛ ልጇን ደግሞ ልትገላገል ወደ ሆስፒታል ገብታለች ማለት ነው። ደስ የሚለው ነገር ነው። እንግዲህ እዚህ ላይ ወይዘሮ ማርታ ደግሞ እንግዲህ ቅሌታቸውን እየቀጠሉበት ይገኛሉ። ከዚህ በኋላ ግን እንደማይሳካላቸው ትክክለኛ ውሳኔውን አቶ ደረጀ ለወይዘሮ ማርታ ተናግረዋል ማለት ነው። እንግዲህ አቶ ደረጀ ብቻቸውን ቁጭ ብለው ለዘመናት እንግዲህ ያቀዱትንና ያፈኑትን ሚስጥር ከዚህ በኋላ ማፈን አልችልም፣ እባክህ ፈጣሪ እርዳኝና ዛሬ ልገላገለው እስከ መቼ ነው? እሷስ አንድ ጊዜ ወልዳ ተገላግለዋለይ። እኔ ግን በ20 ዓመት በሆዴ እንደ ጽንስ ተሸክሜ ኖሬያለሁ። ከዚህ በኋላ ግን የመጨረሻ ሰላምና ዳጣ መታየት አለባቸው። ዳጣም እናቷን ማግኘት አለባት፣ ሰላምም ልጇን ማግኘት አለባት ብለው ወሰኑ። ከብዙ ጭንቀት በኋላ እንግዲህ ጊዜው ደረሰ። እንግዲህ ይቅር ይበሉኝና ይገናኙ የሚለውን ውሳኔ ወሰኑ። እንግዲህ እናቷ ደግሞ አቶ ደረጀ ደግሞ እንግዲህ ናታን ደግሞ የአብይን አላገባም እያለ ለዳጣ ሲነግራት አባቴ በዚህ ሁኔታ የጠየቀኛን ብዬ አላሰብኩም ነበረ። ምክንያቱም እንግዲህ ወይዘሮ ማርታና የናታን አባት አብይን እንዲያገባ እንግዲህ ለሁለት አውርተዋል ማለት ነው። እንግዲህ የአብይን እናት ወይዘሮ ማርታ እንግዲህ የሴት ልጅ እናት መሆናቸውን ሳያፍሩበት እንግዲህ ልጅን ለልጅ ብለዋን ማለት ነው። እንግዲህ የወንድ ልጅ ቤተሰብ ነበር መጠየቅ ያለበት። እንግዲህ የሴት ልጅ እንግዲህ ያለ ባህሉ እንግዲህ ወይዘሮ ማርታ ልጃቸው ቅሌታም ናት ማለት ነው። እቺ አብዬ ማለት ነው። ጭራሽ የልጃቸው ቅሌት አልበቃ ብለው እነሱም ተባባሪ ሆነው ናታን ልጅን እንዲያገባ እፈልጋለሁ ብላ ወይዘሮ ማርታ ለናታን አባት ተናግራለች። እንግዲህ ናታንም ፈቃደኛ አይደለም። እንግዲህ እና ምን አልክ አንተ? ይሄ ነገር እኮ እኔም ሰምቼዋለሁ በቤት ውስጥ ትላለች ዳጣዬ። እሷ እኮ የግራጁዌሽን ቀን ሊያገባኝ አገባዋለሁ፣ ስመረቅ ቀለበት እንዲያደርግልኝ እፈልጋለሁ ብላ ለእናቷ ተናግራ ነበር። ስለዚህ አትፍሪ፣ መልሱን ላቶ ደረጀ ነግሬዋለሁ። ምን አልከው? አላገባትም፣ በፍጹም ላገባት አልችልም ብዬ ነግሬዋለሁ ሲላት በጣም ዳጣዬም ተደሰተችና እንግዲህ አቶ ደረጀም ከጭንቀታቸው ለመገላገል የመጨረሻው ደውል እየደወሉ ነው ዛሬ ማለት ነው። ሰላም የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣዬም እንግዲህ ዛሬ በጣም ደስ ብሏታል። ሰላም በተለይ 2 እጥፍ ድርብ ደስታ ነው ያስተናገደችው ማለት ነው። አቶ ደረጀም እንግዲህ መኪና ላይ ሆነው ለአንድ ቀን የተሳሳትኳት ስህተት ለ20 ዓመት እድሜን እንግዲህ ስታሳድደኝ ትኖር ነበረ። ውስጤ እንደ ጽንስ የተቀመጠ የማይወለድ የማያድግ ውስጤን ብቻ ሲያስጨንቀኝ የኖረ ጽንስ አሁን መወለጃው ደርሷል። አሁን በቃኝ። ከዚህ በኋላ እውነት ተደብቆ አይቀርምና እውነትን በምንም ልደብቀው አልችልም። በምንም ቢሆን እውነትን እውነት እንግዲህ ምንጊዜም እውነት ናት። እውነት እንግዲህ ምንጊዜም ተጠብቃ አንድ ቀን ትወጣለች አሉ። ከዛም እንግዲህ እዚህ ላይ የመጨረሻ ውሳኔ ወስኛለሁና እናትና ልጅ እስከመቼ ተራርቀው አንድ ቤት ተቀምጠው ሳይተዋወቁ እስከመቼ ሲቀጥሉታን ብለው አቶ ደረጀ በቃኝ ከዚህ በኋላ ብለው ልጅም እናትም ልጇን ታገኝ እያሉ ባሰቡበት ሰዓት እንግዲህ እቤት ሲገቡ እንግዲህ ወይዘሮ ማርታ
አስጨናቂ ነገር ስማ እንጂ አለችው። እንዴ ሊናገር የነበረውን ነገር ልታስቀይሰው ማለት ነው። ከዛ እንግዲህ ሰላም እኮ አመመኝ ብላ ሽንት ቤት ማር ቤት ቁጭ ብላ እያለቀሰች ነው አሉ። ከዛ ወይዘሮ ማርታ እንግዲህ አቶ ደረጀ ደግሞ ምን ሆና ነው የታመመችበትን ምክንያት አትናገርም እንዲህ አሉ። አላቅም የሆነ ነገር የሚያስጨንቀት እንዳለ እርግጠኛ ነኝ አለች ወይዘሮ ማርታ። ምናልባት ሊኖራት ይችላል እና እኔ ምን ላድርጋት በማለት አቶ ደረጀ በጣም ይናደዳሉ ማለት ነው። ከዛ እሷም እንግዲህ ግን እንደ ሕፃን ልጅ እንዴት ነው የምታለቅሰው? በአሁኑ ሰዓት እኮ እንግዲህ ውሃ እንኳ አታለቅስም። እንዴት እሷ ትልቋ ሴትዮ ታለቅሳለች? አቶ ደረጀ ለወይዘሮ ማርታ ይነግራቸዋል። ከዛ ምናልባት የልጁ አባት ሆኖ ይሆን እና ምን ላድርግ ብለው አቶ ደረጀም ወይዘሮ ማርታን ምንጭቅጭቅ አደረጓት። ከዛም የልጁ አባትን ልሆንላት እንዴ እንዴት ደሬ ምነው ቁጣ የሚልህ ምን ሆነ ነው ዛሬ ብለው ወይዘሮ ማርታ ብለው ለአቶ ደረጀ መለሱለት። ምንድን ነው ዛሬ ወይም ዛሬ አባቱንላት ወይም እርዳታ አላልኩህም እኔ ከፍቷታን እያለቀሰች ነው ያልኩህ ደሬ ብላ ወይዘሮ ማርታም ለአቶ ደረጀ መለሰችለት። ስታለቅስ ስላሳዘነችኝ ነው አለችው። እማውቀው ጉዳይ የለኝም በማለት አቶ ደረጀም በቃ ተው እንደውም በይ በቃ እንደውም እኔ ላውራሽ የነበረውን ያቋረጥሽኝ ወሬ እኔ ልንገርሽ አሏት አቶ ደረጀ። ናታንን ጠይቄው ነበር። አንቺ እኮ የአብይልን ጸባይ ይዘሽ አለች ብለሽ አትበይ ብዬሻለሁ። አብይል በማንኛው ጸባይ ሰው የሚያገባት አሉ እንደማያገባትና እህቱ እንደሆነች እንጂ ለትዳር እንደማይመኛት ተናግሯን ሲላት በጣም ተናደደችና ወይዘሮ ማርታ እሱን ለኔ ተወው፣ በቃ አንተ ከናታን አባት ጋር ያለውን ግንኙነት አጠናክር በማለት የጠየቀችው። አቶ ደረጀም ዛሬ ዳጣየን የሆነ ካፌ ቤት እንገናኝና እናውራ ብሎ ይጠራታል። ዳጣየ ዛሬ በጣም ተጨናንቄያለሁ አሉ ወይዘሮ አቶ ደረጀ። ከዛ ዳጣም ለምንድን ነው አባዬ የተጨናነከው አለችው። ለምን ትጨናነቃለህ? አትጨናነቅ እኔ ልጅህ እያለሁልህ አለችው። ከዛ አቶ ደረጀም አያንቺ በጣም ትልቅ ችግር ውስጥ ነኝ፣ ብተነፍሰውም አልቻልኩትም ሲሏት እንግዲህ አባዬ ንገረኝ ለኔ አካፍለኝ አለችው። በጣም እየጨነቀኝ ነው ዳጣዬ። አባዬ ምንድን ነው? ለምንድን ነው የጨነቀህ? አይጭነቅህ። አዎ ጨንቆኛል፣ በጣም ነው የጨነቀኝ። እያየሁ እኮ ነው ጭንቀት ግን እያየሁት ነው። ለምን ለኔ አታካፍለኝም? ለኔ እኮ ብታወራኝ ጭንቀትህ ይቀልሃን አለችው። ከዛም ላንቺ ይህን ነገር ባይነገር ግን ይህን ነገር ባይነገር ባላውቅም ዛሬ ግን እነግርሻለሁ አላት። በጣም ተጨንቄያለሁ፣ ንገረኝ፣ ችግር የለውም አባዬ ንገረኝ አለች። ከዛ አቶ ደረጀም እንግዲህ እውነቱን እንግዲህ ዛሬ ሊነግሯት ተዘጋጅተው ከዛም እንግዲህ እውነቱን ነግረዋት እንግዲህ ዳጣም በጣም ተደስታለች። ንገረኝ፣ ምንም ችግር የለም ብቻ ላንቺ ነገር ነው የምነግረው። ስንት ዘመን ስገፋው ሲከተለኝ ሲሸሽ እንግዲህ ስንት ዘመን ሲያስጨንቀኝና ሲያስቸግረኝ የነበረ አንድ ጭንቀት ነበረ ለብዙ ጊዜ ለ20 ዓመት ያህል አሏት። አባዬ ብቻ ዳጣ በአንቺ ምክንያት እንደሆነ አላውቅም፣ ግን ልጆችን ጭንቀቴን ላንቺ ሳካፍልሽ ግን በጣም ስለሚቀለኝ ብቻ ይሄን ነገር ተፈቶ አይቸው በማለት እዛ አባዬ ምንድን ነው ለምን አትናገርም? አንተ ስትጨነቅ እኛ ስንጨነቅ የማያልፍ ነገር የለም፣ አትጨነቁ ልጆቼ እያልክ ትለናል ነበር እንዴ? ያንተስ ጭንቀት ታዲያ ምንድን ነው? ለምንስ ለኔ ለልጅ አታካፍለኝም አለችው። ስትንመክረን አልነበረ? ምክርና ቡጤ ለሰጪው ቀላል ነው፣ ሁሉም በራሱ ላይ ሲደርስ ግን ከባድ ነው። እኔ ራሴ መውጫው ጨንቆኛል ዳጣዬ በማለት ምንም የሚያቅተው ነገር ያለ አይመስለኝም። እንደዚህ ትጨነቃለህ አባዬ በማለት የለም ዳጣዬ አሁንም ጨንቆኛል አላት። ስለዚህ
ከዛ እኛ አባቶች ለልጆቻችን ስንል ብዙ ነገር እንሆንላቸዋለን፣ ግን በልጆቻችን ፊት ግን ደካማ ፈሪውን መታየት እስከ ጥግ እንሄዳለን። እና አባቴ ምንድነው የገጠመው እስኪ ንገረኝ አለችው ዳጣ። የገጠመኝንማ ብነግርሽ ሁለታችንም እኔ በጣም አስቸጋሪ ውስጥ ነው ያለሁት እና እንግዲህ ለእኔ ንገረኝ አባዬ፣ አይዞህ ሁሉን ነገር እጋፈጥልሃለሁ። እኔ እኔም እኔ እንደሆንኩኝ ወስኛለሁ። ሁለቱም እንደማይበላሽብኝ ተስፋ አለኝ። የማርታ ትዳርና የልጆቻቸው ጉዳይ አለሁልህ። ፋይትም ጸብም ቢመጣ አይዞህ እኔ አለሁልህ። ገንዘብም ከሆነ ከየትም እናመጣዋለን። ነገሩ ከዛ በላይ ከሆነ ለፈጣሪ እንሰጠዋለን። ፈጣሪ የማያደርገው ነገር የለም። አዎ እኔ ዛሬ ለፈጣሪ ሰጥቻለሁ። በቸገራችሁ ጊዜ ከኔ ገረቡኝ፣ እኔ በእናንተው ላይ አለሁላችሁ ብሎኝ የለ። አሁን ጥሩ ነገር አመጣሽልኝ፣ የሚያስጨንቀውን ሁሉ በእኔ ላይ ጣሉ ብሏን ፈጣሪ። ትክክል ነሽ። እንግዲህ የኛ የምንችለውን እናደርጋለን፣ የማንችለውን ደግሞ በፈጣሪያችን ላይ ፈጣሪያችን እንሰጣለን አለች ዳጣ። ትክክል ነሽ አሏት ደረጀ። እሺ እኔ ግን የሚቻለኝን ሁሉ አደርጋለሁ። ከኔ ካለፈ ፈጣሪ ይጨመርበታል። ምንም ደግሞ አሁን አንድ ነገር ላውራሽ። አንዲት ከርከሮ ልጆቿን ይዛ ለዘመናት ጉድጓድ ውስጥ ትኖር ነበረ። ለዘመናት እንግዲህ ኃይለኛ ዝናብ መጣና ጉድጓዱ ሞላባት። ልጆች ከዛ ውስጥ ከቀረች እስከ ልጆቿ ትሞታለች፣ ከወጣች ደግሞ አንበሳ ይበላታል። የትኛውን ትምረጥ ትያለች ሲላት፣ እንደኔ ትውጣ። ቢያንስ እሷ ወጥታ ከልጆቿ አንዱን እንኳ ታተርፋለች። ከዛው ከውሃ ውስጥ ከሆነች ግን ሁላቸውም ያልቃሉ አለ። ሀሳቧን ሰጠዩ። አንተ እንደ ከርኮሮ አሁን ነበር ያለችው። ምንድነው ግን ስደርሽበት ይገባሻል። እንድትጨነቅብኝ በፍጹም አልፈልግም። እንዳትጨነቅብኝ አባቷን አበረታታለች። እንግዲህ ዳጣዬ እንግዲህ ሁሉንም ነገር ነገራት። እንግዲህ እናቴስ የታለች እንግዲህ እናቴ የታለች እያለችኝ እየፈለገችኝ ይሆናል። በለቅሶ ትታጠባለች። አንቺ ደጉን አትመኝም እንዴ? አንቺ እንደ ከሃዲ እናት ወልዳ እንደጣለችሽ ጨካኝ እናት እየቆጠረችሽም ለምንድን ነው እንደዚህ የምትይው? ወይም ደግሞ አግብታ ወልዳ ጥሩ ህይወት እየኖረች ይሆናል። ክፉ ነው እንዲ አንቺ የምትመኙ? ጋሽ ግን ያለ እናትና ያለ አባት ያደገ ልጅ እንዴት ጥሩ ህይወት ሊኖረው ይችላል አለችው። ከዛ አቶ ደረጀም የእውነት ሊኖራትማ አይችልም፣ ግን አንተ ታውቃታለህ፣ አግኝተሃታል አለችው። አዎ ግን እውነቴን ነው፣ እስካሁን እየረገመችኝ ይሆናል። እውነቷን ነው። እኔ እናቷን ልጠብቃት ይገባ ነበረ። እናንተ እኮ ናችሁ። ለማንኛውም ውድ ቤተሰቦች ስለነበረ ቦታ ከልብና